መጣ ደግሞ እንግዲህ ሊበላኝ ነው። እስኪ ተረጋግቶ አሁን ቀስ ብለህ ውጭልኝ። እኔ እወጣለሁ። ቀስ በል እወጣለሁ። ቀስ በል እባክህ እወጣለሁ። ምንድን ነው እወጣለሁ? ሰላም ጤና ይስጥልኝ ውድ የሚስጥር ጓዳ ተከታታዮቻችን እንዴት ናችሁ? እኔ ሆህተ ምስራቅ ማምሻው እባላለሁ። እንግዲህ ዛሬ ለየት ያለ ጉዳይ ይመስለኛል። አንዲት እናታችን ደውላ እዚህ ቦታ ላይ እንድንገኝ ቀጥራናለች። ጉዳዩ ምን እንደሆነ ምን እንደተፈጠረ እኛ ምንም የምናውቀው ታሪክ የለም። ከእናንተ ከተመልካቾቻችን ጋር አብረን የምናየው የምንሰማ ይሆናል። ስለዚህ እዚህ መድረሴ ላሳውቃቸውና አንዴ ልደውልላቸው፣ ጠብቁኝ። እየጠራ ነው። ሄሎ ሄሎ፣ ማዘር እንዴት ቆዩ? መጠናል፣ እዚህ ሰፈር ደርሰናል። እስኪ ይውጡልን። ተመልካቾች እንግዲህ ቦታው ላይ እየተገኘ ይመስለኛል። በዚህ ሆነ ነው የሚመጣው። እስኪ ነው እናታችን። ሰላም ደህና ዋላችሁ? እንደምን ዋሉ? ደህና ዋላችሁ? እንዴት ናችሁ? እስኪ እዚህ ነው መሰለኝ። እንዴት ናችሁ? ደህና ነው ማለት? ደህና ነን። ደህና ነሽ ልጅ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ግቢ። አይ ማዘር ትንሽ ፀሐዩ ጋም ስለነበርን ለነፋሱም ለምንም ውጭ ላይ እንቀመጥ። እሺ ቁጭ በል። እሺ እንግዲህ ማዘር ደህና ነዎት? ደህና ነኝ ልጅ፣ ደህና ነኝ። እንግዲህ እስኪ መጀመሪያ ራሴን ከማስተዋወቅ ልጀምር። እኔ ሆህተ ምስራቅ እባላለሁ። እስኪ የራስዎትን ስም መጀመሪያ ያስተዋውቁኝ። እኔ ውብ አለም ተስፋ እባላለሁ። እሺ እንግዲህ እናታችን እዚህ ቦታ ላይ እንድንገኝ ቀጥረውናል። ትንሽ በስልክ ድምጽዎት ማለት የተጨነቀ ነገር ምናምን የሚመስል ነገር አለውና አንድ ጉዳይ እንደተፈጠረ ምናምን ነገር እኛም የሆነ ዝም ብለን ከድምጾት አንዳንድ ነገሮችን ተረድተናል። ምንድነው ያጋጠሙት ነገር? እዚህ እኛ እንድንመጣ እንድንገኝ የፈለጉበት ጉዳይ ምንድነው? እስኪ ተይው እስኪ ልጅ፣ ቢያወሩትም ይከብዳል። እስኪ ያው እንግዲህ እዚህ ወደ ጉዳዩ ለመግባት ትንሽ የከበደዎት ይመስለኛል። እና እስኪ እዚህ ከማን ጋር ነው የሚኖሩት? ልጅ አለዎት ምናምን? ባለቤቱ ጋር ነው? እንዴት ነው የሚኖሩት? እስኪ መጀመሪያ ያጫውቱኝ። አይ ባለቤቴ የለም። ሁለት ልጆች ጋር ነው የምኖረው። እዚህ ነው የሚኖሩት ልጆቹ? አዎ ከኔ ጋር ነው የሚኖሩት። እሺ እስኪ በደንብ ይንገሩኝ። አሁን ስለ ልጆቹ ምናምን ነገር ስላለው ሁኔታ እስኪ በደንብ ያስረዱኝ። ያው ወደ ጉዳዩ በዛው ከገቡ ብዬ ነው። ያው ልጆችን እንግዲህ ያው መከራ አይቼ ነው ከዚህ ተሰቃይቼ ነው አባታቸው ጋር አብሬ የለውም። ክፍለ ሀገር ነበርና እኔ ወደ አዲስ አበባ ይዣቸው መጣሁ። አሁን እኔ ብቻዬን ነው ያሳደግኳቸው። ስንት ናቸው ልጆቹ? ሁለት ናቸው። ትልቅ ናቸው ወይስ ከፍ ያሉ ናቸው? እሺ ባለቤቱ ብቻዬን ያሳደጉ ምናምን? አዎ በልጅነታቸው ነው የት እንደሄደ ጥሎኝ የጠፋው ባለቤቱ። አባታቸው። ኦኬ ምን ያህል ጊዜ ይሆናል? ያው አንድ 15 ዓመት ይሆናል። ሩቅ ድሮ የማለት 15 ዓመት በጣም ረጅም ዓመት። አዎ በልጅነታቸው ነው ጥሎኝ የጠፋው። እሺ ምንድን ነው የሚሰሩት? ማለት ልጆቹን እንዴት ነው ያሳደጉት? ምን እየሰሩ እንዴት ነው ያሳደጓቸው? ልጆቹስ ምን አይነት ሁኔታ ላይ ነው ያሉ? በትምህርት ነው? በስራ ነው? እስኪ ንገሩኝ በደንብ። የሰው ቤት ልብስ አጥቤ
የቀን ስራ ሰርቼ ነው። አሁንም የሰው ቤት ልብስ እያጠብኩ ነው ያለሁት። በፊትም የቀን ስራ እየሰራው ያው አሁንም ደግሞ ያው ተማሪ አንዷ ሴቷ ገና ናት፣ ወንዱ ግን ያው ዩኒቨርሲቲ ላይ ጨርሷል። ስራ ምናምን ነገር ገና አላዘም አልሞከረም። ገና በትምህርት ላይ ነው። ያው ልጄን መከራ አይቼ ነው ከዚህ ያደረስኳቸው። ተመራቂ ነኝ። እግዚአብሔር ይመስገን። ደግሞ አሁን የሰው ቤት ልብስ አጥቤ የቀን ስራም ሰርቼ እግዚአብሔር መላለው። ያው አሁን እሱ ደርሶ ትንሽ እረፍት እያገኘው ነው፣ እየረዳው ስራ ምናምን ነገር። አዎ ስራ ጀመረ፣ ትንሽ ስራ ጀምሮ ያው እየረዳው እግዚአብሔር ይመስገን። እና አሁን ስራውን ትተውታል ወይስ እየሰሩ ነው? አይ እንዲያው ሌላ ስራ ጎን ለጎን ትንሽ ነው እንጂ ብዙም አልተውኩትም። ግን እንደመጀመሪያው አይሆንም። አዎ እንደመጀመሪያ ያንም ቀንሻለሁ። ሴቷስ ስንት ያክፍል ነች? ሴቷ 10 ናት። 10? አዎ እሷ እንኳን ገና ናት። እሱ ገና ይደርሳል። እና እንዴት ነው ታዲያ አሁን አሪፍ ስራ እየሰራ ነው? እርሶስ ምን ሌላ ስራ ተጨማሪ ስራ? ያው ስራው የኔ አይረባም። ያው አሁን እሱ በቋሚነት የያዘኝ እሱ ነው። የወለዱት ይወልዳል። ያው እሱ ደርሶልኝ። አይ ጥሩ ነው። ስለዚህ ጥሩ ልጅ ነው ያለዎት። ልጅ እንደዚህ ደርሶ እንትን ሲል ደስ ይላል። እሺ ማዘሬ ደግሞ አሁን እዚህ ቦታ እኔ እንድገኝ የፈለጉበት ምክንያት ምንድን ነው? ምን ተፈጥሮ ነው? ምን አጋጥሞት ነው? እስኪ ንገሩኝ። እንደው ልጄ እንደው አፍኛ ይዤው እንደው ብለው እንደው ግራ ገባኝ። እንደው ሁለት ሆነው እንደናት ጡት ተፈጥረው አሁን ያው ልጄ ላይ ሴቷ ላይ የሆነ ልጁ ድርጊት ፈጥሮባታል። ማለት አልገባኝም ማዘር። ያው ዳታ ምንድን ነው? እስኪ ይረጋጉና ማዘር። እንደው ለማውራትም ትንሽ ልጄ ይከብዳል። እንደው ትንሽ ከበደኝ። ከባድ ጉዳይ እንደሆነ ያው ያስታውቃል። እስኪ ምንድን ነው? ተረጋግተው እስኪ ለማጫወት ይሞክሩ። ያው እንግዲህ ልጄን ያው ወንዱ ልጄ እየረዳኝ እያለ እያገዘኝ እያለ ያው በልጅቱ ላይ ያው ፈጽሞ ጉዳት ደርሶባታል። ምንድን ነው የደረሰባት ጉዳይ? በእርሶ ልጅ ነው? አዎ በልጅ ወንድሟ ነው። ያው ሁለቱ ነው እየተጋገዙ መኖር ሲችሉ እየረዳኝ እያለ እሱ ደግሞ ያው የጉዳት ፈጽሞባታል እና ያው ልጄን እያመማት ነው። ምንድን ነው አሁን ማዘር? ማለት አልገባኝም። ምን አድርጎ ነው ልጆት? እሷ ላይ ምን አይነት ጥቃት ነው ያደረሰው? እስኪ በደንብ ይንገሩኝ። ያው ግንኙነት አድርጓል ከልጅቷ ላይ። የእርሶ ልጅ? አዎ። እና አሁን ልጄ በሽተኛ ሆናለች። ለሰው ለማውራትም እየከበደኝ ነው። እኔም በሆዴ አምቄ በሽተኛ አልሆንም። የልጄ ነገር በጣም እያንገበገበኝ ነው። የእርሶ ልጅ ነው ከእህቱ ላይ ጥቃት ያደረሰው? አዎ። ጾታዊ ጥቃት? አዎ። ልጇ ውስጧ ጤነኛ አይደለችም፣ እያመማት ነው። እኔም ውስጤን በቃ አምቄ በቃ የልጄ ነገር ሌሊትና ቀን እያምሰለሰለኝ በሽተኛ ሆኛለሁ። ልጄ ምን ላድርግ? እንዳልከሰው ማዘሬ ቆይ አሁን የነገሩኝ ጉዳይ በጣም ከባድ ጉዳይ ነው። በጣም ማለት እኔ እንጃ። ኧረ በስመ አብ። በጣም ከባድ ጉዳይ ነው የነገሩኝ ማዘር። ቆይ ግን ይሄ ነገር ከተፈጠረ ምን ያህል ጊዜ ሆነው? ታይ ውስጥ ልጄ 1 አመት በላይ ሆኖታል። ልጄ ታይ ውስጥ በስመ አብ። ምን እንደማወራ እራሱ ግራ ገባኝ። በጣም ልጄ ከባድ ነው። ምን ብለሽ ታወሪዋለሽ? ልጄ ከባድ ነገር ነው። በጣም ከባድ። ማን ያምናል? ማንስ አሁን ይሄን ነገር ማንስ ይቀበላል እንዴ? ምንድነው? ቆይ ልጁ ማለት እንደዚህ ሊያደርግበት የቻለው ምክንያት ይጠጣል ወይስ ማለት ሱሶች ውስጥ አለበት? ምን ቢያጋጥመው ነው እንደዚህ አይነት ነውር ወይም ደግሞ አጸያፊ የሆነ ስራ የሰራው?
እኔ መጠጣት እኔ ሲጠጣ አላውቅም። ያው እንግዲህ በዚህ በፊልም በምን ሲያይ እንግዲህ እሱ ይሆናል እንጂ መጠጣት እንኳን አይጠጣም። እንደው ማለት የተለየ ነገር ምን አለው ባህሪው? ማለት እኔ እኮ ግራ ገባኝ። አሁን እንደዚህ የሚያስደርስ ነገር ምን ተገኝቶ ነው? ያው ከልጆች ጋር የዋለ ከብዙ ሰው ጋር ሲውል ነው እንደው ምናልባት ነው እንጂ እኔ ሲጠጣ። ጓደኞቹ እንዴት ነው ማለት አብሮ የሚውላቸው የሚያሳልፋቸው ጓደኞቹ እንዴት ናቸው? እኔ እነሱን ያው እንግዲህ ለደህና ሰው መስለው ነው የሚቀርቡት እንጂ እኔ ክፋት የሚያስተምሩት አይመስለኝም። ልጅ ምን አውቃለሁ ብለሽ ነው? እና እኔ አልገባኝም። እኔ ራሱ ግራ ገብቶኛል። ልጆት ግን ምንና ምንድን ነው ወደ ሕክምና ምናምን ለመውሰድ አልሞከሩም? ምን አደረጉ? እኔ እሱንም እናንተን ስልክ ተሰጥቶኝ ነው ከሰው ጠይቄ ነው በቴሌቪዥን እንደዚህ የሚረዱ አሉ ተብሎ ስልክ ሰው ሰጥቶኝ ነው እና የሚረዳኝ የእኛን የምናደርጋቸውን ስራዎች ምናምን የሚያዩ ይከታተላሉ። እና ሰው ስልክ ሰጥቶኝ ነው እሱንም የደወል እንትን እናንተ ጋር ልገናኝ የቻልኩትና አቅም እሷን ለማሳከም አቅም የለኝም። ማለት አሁን እንደዚህ አይነት ነገር አንደኛ ገና 10ኛ ክፍል ልጅ ነች እንዳሉ ደግሞ እድሜዋም ትንሽ ነው። ታዲያ ምን አደረጉ ማለት? ያው አሁንማ በቃ አቋርጣ በሽተኛውና ቤት ቁጭ ብላለች። ምን አቅም የለም። ወይ ሕክምና ወይ የሆነ ነገር ካልወሰዷት ታዲያ እንዴት ብላ ትማራለች? በምን ወስሊ ነው እንግዲህ ወደ እናንተ የመጣሁት እንድትረዱኝ። እንግዲህ እግዚአብሔር እናንተንም ልባችሁን ያራራልኝ፣ እናንተም እንድታግዙ። ሌላ ምን መፍትሄ አለኝ? እስካሁን ብዙ ጉዳዮች ሰርተናል። ይሄ ደግሞ በጣም ለየት ያለ ነው። ምን ስማ፣ ቆይ አሁን ታዲያ ልጅቱ የት ነው ያለች? ከእኔው ጋር ናት። ከእኔው ጋር ነው። ምን ሁኔታ ላይ ልትገኝ እንደምትችል በጣም ከባድ ነው። ቆይ እሱ አሁን ምንድን ነው የሚሰራው? አሁን በዛው ስራ ነው ስራ እየሰራ ነው፣ ግን ለህግም ለመንገር ያው አስቸጋሪ ነው። እኔም ደግሞ እሱንም ለህግ ሰጥቼ ማን ሰርቶ ያግዘኛል? እንዴትስ ላደርግ ነው? በቤተሰብ መሀል ትንሽ ይከብዳል። ምን እንደማረግ ራሱ ግራ ገብቶኝ ይኸው በሆዴ አምቄ ለእናንተ ነው ግራ ሲገባኝ ስልክ የደወልኩት። ማለት እንዴት ወደ ህግ ቦታ ምናምን ማለት እዚህ ጋር ተጎጂ ልጅ አለች፣ እዚህ ደግሞ ልጆት ነው ወይ ወደ ህግ ቦታ ምናምን? ኧረ ትንሽ ግራ ይገባል። ልጅ ግራ ይገባል። እናትም ግራ ይገባል። ግራ ይገባል። በመቤት ኧረ በስመ አብ። እኔ እውነት ማወራው ሁሉ ነው የጠፋብኝ። ማዘር ተይው ልጅ ተይው ልጅ። አሁን ግን እንደ ኖርማል ሰው ቤት ይመጣል። ቤት መጥቶ ምን አሁን ምንድን ነው ቤት መጥቶ ምናምን ነገር ኖርማል ነው? ወደ ህክምና እሷን ለመውሰድ ማለት ማድረጉስ ጸጽቶታል ወይስ ምንድን ነው ነገሩ? እንደው እኔ ምንም አይነት ለውጥ ህክምና እንዴት አልወሰድሻትም? አሁን እንትን ከሆነ ምን እሷ ላይስ ምንም የተፈጠረ ነገር የለም? ህክምና ካልወሰዳችኋት እያመማት ነው። እኔ አቅም የለኝም። ህክምናው በጣም አሟታልና ያው ከትምህርት ቤትም አቋርጣለች። ህክምናው ከባድ ሊሆን ይችላል። እኔ ማሳከም አቅም ከብደኛል። ሰው ካልረዳኝ ምንም አይነት ነገር ህክምና አልወሰዳትም? አልወሰድኳትም ልጅ። እሺ እና አሁን ኧረ እንደው ማዘር በጣም ከባድ ነገር እኮ ነው የነገሩኝ። እኔ ራሱ ጨነቀኝ። ምን ማለት እንዳለብኝ እኔ ራሱ አላውቅም። እውነት ተይው ልጅ ተይው፣ የእሷ ነገር ተይው ልጅ ተይው። እንደው ምንም ህክምና ምናምንም አልወሰዷትማ? እንደው ዝም ብዬ ሲጨንቀኝ በየጸበሉ ይዤ ብዙ ተንከራተትኩ። ጸበሉም እንደው መፍትሄ የለውም። እንደው ምንም መፍትሄ የለውም። እንደው ያው እርሶማ እንደው የአቅም ደካማ ምናምን ነገር ስለሆኑ የአቅሞትን መሞከሩማ ጥሩ ነው። አዎ እኔ አቅም የለኝም። ያው የአቅም ብዙ ብር ያስፈልጋል ህክምናው። ታዲያ ወደ ህክምና ምናምን እንድትሄድ እንድትታከም አላደረገም። እሱ ምንም አላደረገም። በቃ ይሄ ስራው ይሄ ጉዱ ወደ ውጭ እንዳይወጣ ብቻ ነው። በቃ አፍኖ ሄዶ በ5 ወሯ አስወረደ።
ጭራሽ አርግዛ ነበር። አርግዛ ነበር ልጅ አርግዛ። እኔ ጉዴን አላወኩም። እሱ ወስዶ እንድታስወርድ አደረጋት። ያው 5 ወሯ ነው ካስወረደች። አይምሮዋ ተነክቶ ነው አሻንጉሊት አቅፋ ትውላለች። ምን መላለው መከራዬን አይቼ አሳድጌ ልጅ በእመቤቴ ምን እንደምን አላውቅም። በጣም 2-3 ጥፋት እኮ ነው። እንደው ግራ ገባኝ ልጅ ለማን እንደምናገረው ግራ ገባኝ ለማን እንደምናገረው። ምን ለማን ተብሎስ ለማን ምን ይባላል? እንዴ ቤት ሁለቱም ልጆት ምን ይባላል? ምን ይባላል? ነገሩ ካለቀ በኋላ ነው የሰማሁት። ሐኪም ቤት ወስዶ ካስወረዳት በኋላ በሽተኛ ከሆነች ነው የሰማሁት። ደብቃ እሷም ደብቃ እሱም ደብቆ ኦኬ ያስፈራራት ነበር ማለት ነው። እንግዲህ እያስፈራራት ለእናትሽ ምን ጉዳዩ መጀመሪያ ሲፈጸም እርሱ ያውቃሉ ወይስ ይሄ ነገር ወርጃው ከተፈጠረ በኋላ ነው? እኔ ወርጃው ከተፈጠረ በኋላ ነው ያወቅኩት። መጀመሪያ አላውቅም። ቆይ ሕክምና ለእርሶ ማን ነው የነገሩት? እሷ እውነት ምን ሆነሽ ነው አመመሽ ምናምን ስላት አይደለም አሁን 5 ወር ቀላል አይደለም። ትምህርት ቤት ስትቀር ምናምን እንዴት አላወቁም? እንዴት አመመኝ ነው የምትለው ዝም ብላ። ሆዴን ያመኛል። እኔ እንደው ግራ ገባኝ። ሆዴን ያመኛል ነው የምትለኝ። እንደዚህ ነው። እኔም እንደው እሱ እንደዚህ ያደርጋል ብዬ በውስጤ ውስጥ ጥርጣሬ አላስገባው። ማን ይጠረጥራል ደግሞ ጭራሽ ወንድም በእህቱ ላይ። አዎ እኔ አመመኝ ስትል እንደው የአንጀት መታጠፍ ነው እንደው ምንድነው ብዬ ዝም ብዬ ራሴን በራሴ እያመመኝ ነው እንጂ እንደዚህ ይሆናል ብዬ በፍጹም አንተን አላልኩም። ማለት ያው የሰውነት ለውጥ አለ ማለት 5 ወር በላይ ቀላል አይደለም። የሰውነት ለውጥ አለ ከሷ ላይ የሚታየው እርግዝና ሲፈጠር። በዛ ላይ ማለት የግዳጅም ስለሆነ በዛ ላይ በወንድሟ ላይ ጥቃት መድረሱ ሲሆን በጣም ትልቅ ነገር አለውና ምን ያህል ቢያስፈራራት እንደሆነ ከርሱ የደበቀችው እኮ ነው። እና ቃለው ልጅ አስገድዶኝ ነው አለችኝ። አስፈራርቶኝ ነው አለችኝ። እንዳትናገር የት ያመልጣል አሁን። ኧረ በስመ አብ። ከዛ አሁን ከጭራሽ ከእናት ተደብቆ በዛ ላይ ልጅ ነው ያለ ነገር ተረግዞ 2-3 እጁ ጥፋት እኮ ነው። ልጅ ተይኝ ብታደርግ ነው ምን አይነት እንደው ኧረ ምን ይባላል? የእሷን ነገር ተይ ልጅ ተይ። እውነት ግን እንደው ከአንድ እናት አባት ነው የወጡት? አንድ እናት አባት ነበር የወለድኳቸው። እንዴ ዛሬ ማለት በባዕድ ላይ እንኳን ይሄን ያህል ነገር አይፈጸምም። እንኳን በእህትና ወንድም ይሄን ያህል ጭካኔ ምን ብታደርገው ነው? ቆይ ምን እንኳን በዛ ላይ ደግሞ አሁን ሱስ ውስጥ ምናምን ነገር አልገባም እያሉኝ ነው ማለት ይሄን አሁን አንዳንዴ ሱስ ምናምን ያሉ ሰዎች እንደዚህ አይነት ጥቃት ለመፈጸም ቅርብ ናቸው ይባላል። እኔ ሱስ ውስጥ ሲገባ ላይ እንደው ይሄ መናጢ በፊልም በምን ይሄ ጊዜው ፊልም ላይ ምናምን ቃና ላይ የሚያዩት ነገር ይመስለኛል እንጂ እኔ ሱስ ውስጥ እኔ እስካሁን እኔ ባይኔ ያየሁት ነገር የለም። ምን ባይኔ ይሄን ያህል ወራት እንኳን ተፈጽሞ ምንም ያልታየ ታዲያ ሱስ ውስጥ ቢሆንስ በምን ያዩታል? አላየው ምን ደፋ ቀና ያው ልጅ እነሱን ለማሳደግ ትንሽ አሁን እሱ እየደጎመኝ ነው እንጂ መከራዬን አይቼ ነው የትና ቀን ሰርቼ እነሱን በዚህ እየደጎሙት በዚህ ደግሞ ሌላ ታሪክ። ቆይ አሁን ቤት ማለት ስንት ሰዓት ነው የሚመጣው ወደ ቤት? ቤት 3 ሰዓት 2 ተኩል ድረስ አንዳንድ ቀን። አዎ በቀንም ይመጣል። ቀንም ይመጣል። አንዳንዴ 10 ሰዓትም 11 ሰዓትም ይመጣል። ምሳ ሰዓት አይመጣም? ምሳ ሰዓት ብዙ ጊዜ አይመጣም። አልፎ አልፎ ነው። እሷስ አሁን ምንድን ነው የምታረገው? ምን እያደረገች ነው የምትውለው? እንዴት እሷ እንዲያው ዝም ብላ እንደ ድንጋይ ተጎልታ እንዲያው ዝም ብላ ያቺ የሆነች አሻንጉሊት አቅፋ ነው እንድችና እንድች ስታረጋት የምትውለው። ከባድ ነገር እኮ አይደለም የተሸከመችው ነገር። ተይ ልጅ ተይ፣ የእሷን ነገር ተይ ልጅ። 1 ቅንጣት 2 ቅንጣት ልጆቼ መከራዬን አይቼ አሳድጌ እንደዚህ ሆና ቁጭ አለች። ተይ ልጅ ተይ። እንደው ከሷ ላይ የተለየ ባህሪ ምን አላት ማለት በጣም ታስቸግራለሽ ወይስ እስኪ ምንድነው ያላት ባህሪ? እንደው ልጅ ተይ እስኪ ቤት ከመዋሏ ውጪ ማለት ነው።
እንዲያው ከዛ አልጋው ላይ ብዙም አትነሳም። ያችን አሻንጉሊት እንዲህ እያደረገች ስናገራትም ሰላም አትመልስልኝም። እንደው ልጄ ተይኝ እስኪ፣ እንደው ለማን እንደምናገረው ግራ ገብቶኛል። ልጄ ተይኝ እስኪ፣ ልጄ ተይኝ። እንዴት ብላ ታናግራለች? እንኳን በዚህ በልጅነት አይምሮዋ ይሄን ሁሉ ነገር ተሸክማ እኮ ከባድ እኮ ነው። ማዘር ሌሊትም አታስተኛኝም። ሌሊት እየቃዠች ቀንስ ያችን አሻንጉሊት እንዲህ ስታረግ ትውላለች። ሌሊት በቃ እያቃዣት ልጄ ትላለች። ልጄስ እያለች ስትቃዥብኝ ታድራለች። ልጅ እንቅልፍ እንኳን አትተኛም ሌሊት። እኔንም አታስተኛ እኔንም አታስተኛ፣ እሷም አትተኛ። የእሷን ነገር ልጄ ምን እንደማደርግ ግራ ገብቶኝ። ጉድ! እስኪ የት አለች አሁን? እሷ የት ናት ያለች? እኔ ላናግራት ታናግረኝ ብለሽ እስቲ ቆይ እዚሁ አልጋ። ወይ ጉድ! አትይኝ ማለት አታግኝ እንዳትል እንጂ ይቻት እንዴት ነሽ? ደህና ነሽ? እህቴ ስሟ ማን ነበር? ቃል ኪዳን ነው ስሟ። ቃልዬ የኔ ቆንጆ ደህና ነሽ? እንዴት ነሽ? ምንድን ነው ቃልዬ ቃልዬ ቃል ደህና ነሽ? ሰላም አትይኝም? ቃሏ ሰላም አትይኝም እንዴ? እንግዲህ እንደዚህ ነው የምትቀበል? ቃልዬ በቃ እንደዚህ ነው ብሎ በቃ እንደዚህ ነው። እኔም ሰላም መልስ አልሰጠኝም። ቃልዬ ሰላም አትይኝም? ስጠኝ እስኪ አሻንጉሊት አለ ያዛት ለኔ እኔ ልቀፍልሽ። ቃሏ እኔ ለያዛት ለኔ ስጭኝ። እኔ ለያዛት እኔ ቃልዬ አዋሪያት እንጂ ልጄ አዋሪያት። ኧረ እኔ ልጅ አዋሪያት እህትሽ ናት። አዋሪያት አንቺን ልታይ ያው ነው የመጡት። አንቺ ሊረዱ አዋሪያት ታያት በቃ እስኪ ምንም ልታናግረኝ ፈቃደኛ አይደለች። ቃልዬ አንዴ አዋሪያቸው። ቃልዬ አንዴ አዋሪያቸው። ማንንም ሰው አውርታ ታውቅም? ብዙ አታወራ እንዲህ ነው በቃ። እንደዚህ ብላችሁ ነው የምትሉት? እንደዚሁ ነው በቃ። እኔ አንዳንድ ነገር እሰራለሁ፣ እሷ እንዲህ ነው በቃ። ስታተለተል ወደ ላይ ወደ አሻንጉሊት ስትልምት በቃ እያንዳንዱ እንቅስቃሴዋ ሁሉ ከአሻንጉሊቱ ጋር ነው። አዎ በቃ ነጋም ጠጣም እሱ ነው። ሌሊት ደግሞ ያቃዣታል፣ ቀን ግን እንዲህ ነው በቃ። እንዲህና እንዲህ ነው ከአሻንጉሊቱ ማለት እዚህ ጓደኛ ጎረቤት ምናምን የለም ምናምን እነሱ ጋር አትቀርብም ብለሽ? አትቀርም ከኔው ጋር ነው በቃ። ቃልዬ እስኪ እኔ ልቀፍልሽ ስጭኝ እኔ ቆንጆ እኔ ልቀፍልሽ። ለእኔ አትሰጭኝ? ቃሏ ለእኔም አትሰጠኝም። ኧረ ለእኔም አትሰጠኝም።
ልጅ እሷንም ከዚያ ቁጭ ነው አሻንጉሊት ነው ለኔ እንኳን አሰጠኝ። ምንድን ነው የሚሻለው ቃል ስለዚህ እሺ በቃ ተያት በቃ እኛ ከውጭ እናውራ ውጭ እንውጣ። እሺ ልጅ እሺ ያክብራችሁ። ቃልዬ ለኔ አትሰጭኝም አሻንጉሊት? ቃል ነይ እንደውም አምጪልኝ። ነይ እንሂድ እንደውም ሌላ አሻንጉሊት ልግዛልሽ። ነይ ሌላ አሻንጉሊት ልግዛልሽ። ቆንጆዬ የምታምር አሻንጉሊት እኔ እገዛልሻለሁ። እኔ ሌላ ቆንጆ አሻንጉሊት ነው የምገዛልሽ። ልጅ የምትሆንሽ ሌላ አሻንጉሊት ቆንጆ እገዛልሻለሁ። ነይ ወርቅ ቆንጆ አሻንጉሊት ነው የምገዛልሽ። ነይ ልጄ ናት። ልጅሽ ናት እሷ? ልጄ ናት። ቃልዬ ልጅሽ ነች? ልጄ ናት። እና ልጅሽ ለኔ አትሰጭኝም? እኔ ልቀፍልሽ ቃሏ በቃ እንደዚህ ነው የምትለው። እንደዚህ ነው ልጅ ለማናገር እራሱ እኮ ማለት ስቃዩ ነው። ቃሏ ነይ ልጅ እስኪ እኔ ጋር የሆነ ቦታ ይዤሽ ልሂድ። ቃሏ ነይሽ ሌላ ጓደኛ ልግዛልሽ። እኔ ደግሞ ጓደኛ ሆንሻል እኮ ልጅሽን አልወስድብሽም። እሺ አልወስድብሽም ልጅሽን ቃልዬ አልወስድብሽም። እሺ ልጅሽን አልወስድብሽም። አብረን ልጅሽን ያዣትና እንሂድ። በቃ ስለዚህ ምን ላድርግ ልጅ እኛ ውጭ እናውራ በቃ። እሺ እዚህ ነው የምትረበሽ ከሆነ እሺ ውጭ እናውራ። እሺ ይሻላል። እዚህ ነው የባሰው። ጥሩ ሁኔታ ላይም አይደለች። እንደዚህ ናት ልጅ። ሁል ጊዜ እንደዚህ ነው የማደርገው። ጠፋ ጊዜ እስኪ በቃ እኛ ከውጭ እናውራ። እሺ ወይ ጉድ! በጣም ከባድ ነው ልጅ። የኔ ነገር የልጄ ነገር ከባድ ሆኖብኛል። ከባድ ነው እንጂ ማዘር ከባድ ነው ልጅ። ሰው በዚህ ደግሞ እንደዚህ አይነት ነገር ውስጥ ሲያጋጥም ገና አንድ ፍሬ ልጅ ሩጣ ሳጠገብ ልጅ ትምህርቷን ሳትጨርስ ልጅ እንደዚሁ ናቀረች። እና እንዲያው ማዘር ይሄ ሁሉ ነገር ሲፈጠር በልጆች ላይ ምን ያደረጉት ነገር አለ? እሱንስ እንደው ለማዋራት ምናምን ነገር ማለት አውርተውት ያውቃሉ? ስለ ጉዳዩ ሳማክረው ምን እንደተፈጠረ ወደፊትስ የሆነ ወይ ሕክምና ወሰዳት ምናምን ነገር ብለው ታያውቁ? አይ ልጅ እኔ ጭራሽ ይህን ነገር ሳወራበት ጨርሳታለሁ፣ እዛው ደፋታለሁ ነው የሚለኝ ልጅ። እደፋታለሁ፣ እገልልሻለሁ ነው የሚለኝ። ጥሩ እንትንም አይሰጠኝም። በቃ እንዲወራ አይፈልግም። እንዲያወራበትም ለሰውም ጉረቤትም እንዲሰማ አይፈልግም።
አፋፌን ነው የሚለኝ። ስለዚህ ከዛን ጊዜ በኋላ በቃ ምንም ነገር ስለዚህ ጉዳይ ማለት እንዲነሳ አይፈልግም፣ እንዲወራበትም እንዲሰማም አይፈልግም። ታዲያ እንደዛ ከሆነ እህቱን ታዲያ ቢያንስ ሕክምና ምናምን ማድረስ የለበትም? እንደዛ እንዲያደርግ እርሱ አናግሩት። አናግሬዋለሁ። አታውሪብኝ፣ ስለዚህ ነገር አታውሪብኝ ነው የሚለኝ። ታዲያ እህቱ በሽተኛውና ቁጭ ስትል ታዲያ ምን ኧረ በስመ አብ፣ እንደው ለመፍረድም ለማውራትም እኮ የማይመች ነገር ነው ማለት። እንደዚሁና እያያት የገዛ እህቱን እንዴት ዝም ይላል? በፈለገ የተሙት ነው የሚለኝ። ወይ ዘመድ የለም? እዚህ ሀገር ዘመድ የለኝም። አዲስ አበባ ገጠር ናቸው፣ ሩቅ ሀገር ነው። እዚህ ሀገር ዘመድ የለኝም። አባታቸው ደግሞ በጊዜ ማለት በህይወት አሉ ግና ይኑር ሞት አላውቅም። ረጅም ጊዜ ሆነኛል ከተለያዩ ጥሎኝ ከጠፋ 5 ዓመት አለ። ጉድ። ስለዚህ እስኪ አሁን መምጫው ሰዓት ነው ማለት ቀን ይመጣል፣ ሊመጣ ይችላል፣ ላይመጣም ይችላል። አንዳንድ ቀን ይመጣል፣ አንዳንድ ቀን አይመጣም። ስለዚህ እስኪ ወይ ምን ይሻላል? ለምን አንደውልም? ደውሉለት እስኪ ልጅ ማለት ከእናንተ ትንሽ እንደው እኛም አሁን እኔ እሱን ላደርግ የምችለው ወይ ወደ ህግ ቦታ እንዲሄድ ማድረስ ነው። ካልሆነ ደግሞ ሌላ ምን ላደርግ እችላለሁ? ማለት አሁን የህግ አካል ምናምን ነገር ጠርቼ እሱን ወደ ህግ ቦታ እንዲሄድ ነው። እንደዛ እንዲሆን ይፈልጋሉ? ወደ ህግ እንዲሄድ ይፈልጋሉ? አዎ ይሄድልኝ። እሱን እያየው ደሜ ከሚፈላ እሷ በሚያማት ሌሊት በቃጅሽ ቁጥር ወደ ህግ ቢሄድ ደስ ይለኛል። ስለዚህ አሁን እኔም የህግ አካል ምናምን ነገር ማለት ብቻዬን አልችልም። ያው ማለት ለቱ እንደዚህ አይነት ጭካኔ ያሳየ ለእኔ ምንም ላይመስለው ይችላልና፣ ስለዚህ የህግ አካል ምናምን ነገር ልደውል መጀመሪያ እነሱን ላዘጋጁኝ። ከዛ በኋላ ልክ ሲመጣ ያው እነሱ አብረው አግዘውኝ እሱን እንድንይዝ ማለት ነው። አዎ ትንሽ ይቀጣ። እሷን እንዲያርገው ያልጋ እንትን አርጓ ቁጭ አርጓታል። ይቀጣ። ጭራሽ እገልሻለሁ፣ ደፋሻለሁ እሷን እያላት ያለው ስናገረውን ጥሩ መልስ አይሰጠኝም፣ ጥሩ ሀክታ አያሳየኝም። እንግዲህ ተመልካቾቻችን የህግ አካሎች በቦታው ተገኝተዋል። ምክንያቱም ያው እኛን ለመተባበር ደውለን ጠርጠናቸዋል። ስለዚህ እዚህ ይገኛሉ። አሁን ደግሞ መረጃዎችን ያው መሰብሰብ ስላለብን ማስረጃዎችን የማዘርን ቃል ይዘናል። አሁን ደግሞ ቢያንስ ከሱ የሚወጡ አንደበቶችን ስለ ጉዳዩ ምናምን ነገር ስልክ እንድትደውልና ትንሽ እንድታስወራው የድምጽ ሪከርዶችን በዛው ለመያዝ እንሞክራለን። ስለዚህ እስኪ አብራችሁን ትቆዩ። ስልኩን በቃል አውቃለሁ እላለሁ። እስኪ እንገሩ 0960 48 አሁን ተረጋግተው ነው የሚያወሩት። ተረጋግተው ያወሩታል ማለት መረጃ ለመሰብሰብ ስለሆነ ቢያንስ በደንብ እንዲያወራ ያድርጉት። እሺ ሄሎ ደህና ዋልክ? እንዴት ዋልሽ? ደህና። አትመጣም እንዴ? አልመጣም። ምን ተሳስበሽ ነው? ኧረ ልጅቷን አሞብኛል። ተልሆና ወይ ወደ ሐኪም ወይ ወደ ጠበል እንውሰዳት። ይናማታ እኔ ምን አገባኝ? አንተ ህይወቷ እንዲበላሽ አድርገህ እንደዛ አድርገህ ለሰው እንዳልናገር እገልሻለሁ እያልካት እደፋሻለሁ እያልካት እንደዚህ ታረጋኛለህ? ይርፋት እኔ ምን አገባኝ? ኧረ ተው፣ ጥሩ አይደለም። ናና ወደ ሐኪም ውሰዳት። ልጅቱ በጣም ልትሞትብኝ ነው። በጣም አሟታል። እንዳታወሪ፣ እኔ ነግሬሻለሁ። ዘጥ በይ። አንቺን እናትሽን ነው የምደፋሽ እንዴ? አንተ እኔ ለህግ ነው የማቀርብ። እኔ ነግሬሃለሁ። ጭራሽ እኔን እደፋሻለሁ ትለኛለህ? እኔ ነግሬሻለሁ። ለህግ ምናምን ብለሽ ብታወሪ እኔ ነግሬሻለሁ፣ እደፋሻለሁ። አሁንም በልሽ ነው የምደፋሽ ከነ ልጅሽ። እኔን ነው የምደፋኝ? እሷን ነው የምደፋት? ደግሞ የአልጋ ቁራኛ አርጋ አስቀምጠ ደግሞ እደፋሻለሁ ትላታለህ? ሁለታችሁን ነው የምደፋችሁ። እኔ ነግሬሻለሁ። አንድ ወሬ ትንትሽ እንዳትይ። ኧረ ተው፣ እኔ ነግሬሃለሁ። ናና ወደ ሐኪም ውሰዳት። በጣም ታማለች።
አይ እኔ ነግሬሻለሁ። እኔ ምንም ነገር ነግሬሻለሁ። በቃ ወደ ሐኪም ምናምን አትበይኝሽ። ነግሬሻለሁ። የመጨረሻ ማስጠንቀቂያ ነኝ። አንተ እኔም እኮ አለቅህም፣ ለህግ አቀርብሃለሁ። ልጄን እንደዚህ አድርገህ አልጋ ቁራኛ አድርገህ ከሰው በታች ከጓደኞቿ በታች አድርገህ ቁጭ አድርገህ ነው አንተ እንደዚህ ብለህ የምታቀራራ ወንድ ነሽ። ነግሬሻለሁ። እኔ መጣሁ ነው ተፈደርሻለሁ። መጣሁልሽ። ና እጠብቅሃለሁ። ና እጠብቅሃለሁ። ና ልጄን እንደዚህ አድርገህ ቁጭ አድርገሃል። እኔንም ልደፋሻለሁ ትላለህ። እደፋሻለሁ። አንድ ነገር እንዳታወሪ ትንሽ ነግሬሻለሁ። ና እሺ፣ ና ለማንኛውም ና እሺ፣ መጣሁ። ጠብቂኝ። ና ተሎ ና እየጠበቅኩ ነው። ና እንግዲህ ተመልካቾቼ እንደሰማችሁት ነው። በጣም የሚዘገንን ነገር ነው የሰማነው። ምክንያቱም ጭራሽ ደግሞ ካደረገው ስራ አልበቃ ብሎት ደግሞ ይሄው ማዘሩ ላይ እንኳን እንዴት እንደሚፎገላ ምን አይነት አማርኛ እያወራ እንደሆነ የሰማችሁት ነገር ነው። ምክንያቱም በዚህ ልክ እኔ ምን አይነት ነገር እንደሆነ አላውቅም። እናት ላይ ይሄን ያህል ጭካኔ ወይም ደግሞ እህት ላይ ይሄን ያህል ጭካኔ እኔ እንጃ፣ እኔ አላውቅም። እና ስለዚህ እንግዲህ መረጃዎችን ይዘናል፣ ቢያንስ በትንሹም ቢሆን የህግ አካሎችም ስላሉ ከዚህ አሁን መምጣቱ አይቀርም። ስለዚህ ማዘር ደግሞ ምንድነው ከዚህ በኋላ ወደፊት ነው እንጂ ወደኋላ አይደለም። ምክንያቱም አንዴ በቃ ጀምረውታል ጉዳዩ። እናንተ ጋር እድሜ ለእናንተ እንግዲህ አንዴ እርሶ ጀምረውታል። ከዚህ በኋላ ወደኋላ ማለት የለም። ቢያንስ እቺ ልጆትን እሱ ቢያንስ የስራውን ቢያንስ ተጸጽቶ ሲሆን እሷን ከጤናም ከምንም የጤናዋን ሁኔታ መጠበቅ ነበረበት። ይሄን ነገር እሱ ደግሞ አድርጎ ካልመለሰላት እቺ ልጅ ወደ ጥሩ ነገር እንድትገባ ካላደረገ በጥፋቱ ይሄ ሊማር አይችልም። ስለዚህ ቢያንስ ማለት የእጁን ማግኘት አለበት፣ የስራውን ማግኘት አለበት። ልጅሽ ደግሞ ወደ ጤናዋ ተመልሳ እንደ ድሯ ስትስቅ ስትጫወት ከጓደኞቿ ጋር እኩል ትምህርቷንም ቢሆን ቢያንስ ወጣ እንድትማር ምናምን ብዙ ደረጃ እንድትደርስ መሆን አለበት። ስለዚህ እኛም ከጎነት አለን በምንችለው አቅም በሕክምናም በምን ነገር የሚሆነውን ነገር ሁሉ ያው ከስራ ባልደረቦች ጋር እንግዲህ ብዙ ነገር እስካሁን አሳልፈዋል። ስለዚህ አሁን ደግሞ ቢመጣ ጥሩ ነገር እንደማይፈጠር አውቃለሁ። ቢያንስ በስነ ስርዓት ማለት በትዕግስት እንትን እንዲሉ ትፈልጋለሁ አሁን። ምክንያቱም ልክ እኛን ሲያይ ይደነግጣል። የተለየ ነው። ምክንያቱም አሁን ፋይሉ ምኑም እንደወጣበት ስለሚያውቅ ብዙ ነገር ሊፈጠር ይችላል። ስለዚህ ወደፊት ነው እንጂ ወደኋላ የለም። ምን ይደረግ? ልጄን ህይወት አበላሽቷል። በቃ አሁን እንግዲህ ያለፈውን እያነሱ ከመጸጸት ወደፊት መፍትሄ መፈለግ ነው የሚሻለው። ስለዚህ እሱን ነገር ለማድረግ ደግሞ አሁን ይመጣል። እንግዲህ ያለው ነገር አብረን እናያለን ከተመልካቾቻችን ጋር ሆነን። እንግዲህ ከስራ ባልደረቦች አሉ፣ የህግ ባለሙያም አለ ሲመጣ እና በጣም ምን አይነት ሰው እንደሆነ አላውቅም። ታይ ልጄ ታይ፣ አያችሁት አይደል? ታይ መጣ ደግሞ እንግዲህ ቢበላይ ነው። እስኪ ተረጋግቶ አሁን ቀስ ብለህ መጣ ደግሞ በቃ ቀስ መጣ ቢበላይ ነው። ሰላም ነው። ምንድን ናችሁ እናንተ? አመጣሽብኝ። ዝም በል። ልጄን አበላሽተህ ደግሞ አመጣሽብኝ ትላለህ። የልጄን ህይወት አበላሽተህ የምልሽ ነው የምታወሪው? ምንድን ነው ያበላሽተው? ልጄን አበላሽተህ ቤት አልጋ ላይ አስተኝተህ ደግሞ እንደዚህ ትላለህ። እኔ ለምንድን ነው ያበላሽሁት? ውጡልኝ። እኛ እንወጣለን። ቀስ በል እንዳትነካኝ። እንወጣለን። እኛ እንወጣለን። ውጡልኝ። እናንተ ምንድን ናችሁ? እንወጣለን። እኛ ቀስ በል አንተ መጀመሪያ እና ምንድን ናቸው? እና ምንድን ነው ያመጣሽብኝ? እንዳትናገር አደረኩሽ። አይ ምኑን ነው የምትናገረው? ምኑን ነው የማትናገረው? ምኑን ነው የምትናገረው? አይ ምንድን ነው እንደዚህ እናት አይደለች እንዴ? ለምንድን ነው እንደዚህ የምትሆነው? እናቱን በቃ ውጡልኝ። የት ነው የምንወጣው? ለምንድን ነው የምንወጣው? ከቤቴ ውጡልኝ። ለምን እንደገባን መጀመሪያ መቼ አወቅህ? ከቤቴ ውጡልኝ እኮ እንወጣለን፣ ግን ለምን እንደገባን መጀመሪያ መቼ አወቅህ አንተ? ልጄን አበላሽተህ ልጄ በሽተኛ። የምን ልጅ ነው የምታወሪው? ልጄ አልጋ ላይ ተኝታለች። እናትተኛ የራሷ ጉዳይ። እኔ የምናውቀው ለሰለልሶ ልጄ ሃይምሮዋ ተበላሽቷል። ይበላሽ። እኔ ምን አገባኝ? ውጡልኝ። እኛ እንወጣለን። ቀስ በል ውጡልኝ። በቃ ውጡልኝ። እና የምን ልጅ ነው የምታወሩት? ውጡልኝ።
እወጣለሁ። ቀስ በል እወጣለሁ። ቀስ በል እባክህ እወጣለሁ። ምንድን ነው እወጣለሁ? ምን ልታረጋት ነው? ሴትዮት ምን ከቤቴ ውጭልኝ። እወጣለሁ። እወጣለሁ። እኔ ግን ለምን እንደመጣሁ መጀመሪያ መቼ አወቅልኝ? አይ በቃ ውጭልኝ። እወጣለሁ። እኔ እወጣልሃለሁ። ግን መጀመሪያ ለምን እንደመጣሁ አንተ መጀመሪያ ማወቅ አለብህ። ውጭልኝ። አንተ ካሜራ ነው ማለት ውጭልኝ። ይጠፋልሃል። መጀመሪያ ተረጋጋ። ይጠፋልሃል። ውጭልኝ ከቤቴ። እሺ ይጠፋልሃል። ተረጋጋ መጀመሪያ። ውጭልኝ። እሺ እኔ እወጣለሁ። እንዴ ውጭልኝ። ከዚህ መጀመሪያ ተረጋጋ። ይኸውልህ እኔ እወጣለሁ። ስለዚህ ማለት ነው መጀመሪያ እናውራ። አይሻልም? ምንድን ነው እንዴ? እሷንም ልታህጠህ ነው እንዴ? በገዛ ቤቷ ውጭ እያልካህ ነው እሷን? ውጡልኝ። በቃ ውጡልኝ። ኧረ እንደው ምን አይነቱ ደፋር ነው? ውጡልኝ። አንተ ነህ እሷን ውጭ የምትላት? እናትህ እኮ ነች። ለምንድን ነው የምትወጣው? ውጡልኝ። ለምንድን ነው የምትወጣው? እንዳትነካት። እሺ ውጡልኝ። እና እንወጣለን። ቀስ በል ውጡልኝ። ምን እንዳውቃት ምን መረጋጋው ብቻ ነው እንደሚያውቀው። አንተ ራስህ አትወጣም እንዴ? ውጡልኝ አልኳት። ውጡልኝ። ኧረ እባክህ ቁጭ አድርገው እንዴ። ምን ልትሆን ነው? ውጡልኝ። ጭራሽ ምን ልትሆን ነው? ልትመታት ነው እንዴ? ውጡልኝ። እኔ ልትመታኝ ነው? ውጡልኝ። በቃ እና እንወጣለን። አንተ ነው መውጣት ያለብህ። እንደው ለምን ነው የምወጣው? በቤቴ ለምን ነው የምወጣው? ቀስ በል ተረጋጋ አልኩህ። ለምንድን ነው የምወጣው? እኔ እወጣለሁ። ግን እናትህ አትወጣም። ለምን ደግሞ ውጡልኝ። አንተ ምን አይነት ደፋር ነው ደግሞ ሲገጠመኝ። ቀስ በል። ምንድን ነው? ምን ልትሆን ነው? እኔ እወጣለሁ። ምን ልትሆን ነው? እባክህ ተወው። ምንድን ነው የሰራኸውን ስራ ረሳኸው እንዴ? እችን የመሰለች እህትህን ያልጋ ቁራኛ አድርገህ ለስሜት ተገዝተህ ምንድን ነው የምታወሪው? እውነት ወጣብህ? እህትህን ያልጋ ቁራኛ አድርገህ ለማይረባው ስሜትህ ያልጋ ቁራኛ አድርገሃት እህትህን ከማንም በታች አድርገሃት ምንድን ነው የምታወሪው? እውነት ወጣብህ? እወጣልሃለሁ። እኔ እወጣልሃለሁ። አንተን ነው የማሳስርህ። ይኸውልህ እሷ አትወጣም ከቤቷ። ከፈለክ አንተ ትወጣለህ። አሁን ምንድን ነው? ቀስ በል። ምን ልትሆን ነው? ምን ልትሆን ነው? ምን ልትሆን ነው? እንዴ ምን ልትሆን ነው? አንተ አውሬ ደግሞ ጭራሽ ያረኳል። በቃ ብሎ ደግሞ ጭራሽ ወጣ ወደዛ። አንቺ ሴትዮ አትወጭም። ደግሞ አለማፈሩ ደግሞ ይስቃል። በስመ አብ አንተ የሰራኸው ስራ ትንሽ አይቀሰቀጥም? አሳዛችሁኝ። አይ ጉድ ምንድን ነው የሰራኸው? ጉድ ይዘህ ዝም ብለህ ሄሩጣ ደግሞ ድፍረቱ በእግዚአብሔር የምታመልጥ መስሎህ ነበረ በአንተ ቤት። ተመልካቾቻችን የነበረውን ሁኔታ እንዳያችሁት ነው። እንግዲህ ያለውን ሁኔታ በሙሉ ያያችሁት ነገር ነው። በጣም ከባድ ነገር ነበር። ከብዙ ጣውረድ በኋላ እንግዲህ ማዘርም ይሄው እንግዲህ ፍጻሜው ላይ ደርሷል። እንግዲህ እርስዎ መበርታት ነው ያለብን። ምክንያቱም ማለት ነው ከዚህ በኋላ ልጅሽን ወደ ጸበል መውሰድ እንግዲህ ለሕክምናም ቢሆን ምናምን እኔ ከባልደረቦቼ ጋር ምናምን የምንችለውን ሁሉ እናደርጋለን። እሺ ምንም ነገር እንዳትፈሪም፣ ምንም ነገር እንዳትሳቀቂ። ምክንያቱም እኔም እመጣለሁ ከዚህ በኋላ ምናምን ወደ ጸበል መሄድ ካለባት ወደ ጸበል ይዞ መሄድ ነው እና ደግሞ የሕክምና ባለሙያ ደግሞ ግዴታ ነው ያስፈልጋልና በሳይኮሎጂ ምንድነው መታገዝ አለባት ምናምን
እንግዲህ ምንድነው ልፊያ ነበር እንዳያችሁት፣ ለዛ ነው ድምጽ የሚቆራረጠው። እና ምንም ነገር እንዳይሰጉሽ፣ እኔም አለው ከጎኑት እመጣለሁ፣ እዚህ እመጣለሁ። ማድረግ ያለብኝ ነገር በሙሉ እናደርጋለን። እሷ ወደ ድሮ ነገር ለመመለስ መደረግ ያለበት ነገር በሙሉ ይደረጋል። ስለዚህ ምንም ነገር እንዳያስጨንቆት ከዚህ በኋላ እኛ ከጎኑት ነን፣ እንመጣለን። በቃ እሺ፣ እሺ። ዋና ፍጻሜውን አሜን። እግዚአብሔር ይስጥልኝ፣ ያቆይልኝ፣ በሄዳችሁበት ሁሉ ይቅናችሁ። አሜን። እንግዲህ በቃ እኛ ምን ሄድ እንግዲህ። እሺ በቃ እሺ ማዘር ደህና ዋሉ። እሺ በቃ እንግዲህ እሷንም ቀስ ብለው አሁን ለማረጋጋት ይሞክሩ። አሁን የተለየ ነገር ምናምን ነገር ስላለ ለማረጋጋት ሞክሪ። እኛ ተመልሰን እንመጣለን ትንሽ ከተረጋጋች በኋላ። አሁን ስለደነገጠች ያው እኛንም ስታይ እንትን ስለምትል ያረጋጓት። እሺ ማዘር በቃ ሰላም ነው። እንግዲህ ውድ ተመልካቾቻችን እንዳያችሁት ነበር፣ ፍጻሜው በጣም ከባድ ነበረ። ስለዚህ እስኪ ሁኔታውን ሁሉ በጣም ከባድ ነበር። እኔ እንደዚህ አይነት ጉዳይ የዛሬው በጣም ፈታኝ ነበር። ስለዚህ ድጋሚ በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ ተመልካቾቼ።